በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰድሱ ለሰኔ በዛቲ ዕለት ኮነ ሰማዕተ አባ ቴዎድሮስ መነኮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚች ቀን ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረም። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመ። ሐዋርያው ቅዱስ አትናቴዎስም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስን በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነም። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላ ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍት ማስረጃን በማምጣት በማስፈረድ ያሰፍራቸው ነበር። ያን ጊዜ ይህን መነኩስ አባ ቴዎድሮስ ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት፣ ግን ምን ጉዳት አልደረሰበትም። ከዚህ በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹና እጆቹን አስረው በሰፊ ሜዳ ውስጥ እስኪያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳት ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛውም ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛውም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህም ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎች ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ አደረሱለት። በጸሎት መጽሐፋቸው ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ መነኮስ እሱረ አይጋር ዋዕዳው በእግረ ፈረስ እምኃይለ ሩጸቱ ፍሉ አምሳለ ነፋስ እማባልከ ተመቲራ ለእንተ ሰረረ ትርእስ እግዚአብሔር አስተቀጸላ በአክሊል ሰላስ። በዝችም ዕለት የሀገረ መሪዎት 40 ሰማዕታትና የሌሎች 40 ሰማዕታት መነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በበዛት ዕለት ካዕበ ተስካረ ዕረፍቶሙ ለአርባዕቱ መኳንንተ ዘሀገረ እስና። ዳግመኛም በዚች ቀን አብሳብዮስ፣ ታማን፣ ሐርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የዕረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና ሀገር ብሶሶቿ ነበሩ፣ ጻፊዎቿም ነበሩ። ለብዙዎችም ድሆችና ለምስኪኖችም ይመጸውቱ ነበር። ወደዚህች ሀገርም መኮንን አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድርን በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በቅልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል መኳንንተ ርብአ ዚያጸግቡ ርሁበ ወዚያረውዩ ጽሟ ሀገሪተ እስና ያመዝብር አማርያኖስ ወፃ በእንተ ክርስቶስ ይኩኑ ሰማ እምሕዝቦሙ ቀደሙ ወመጽያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊል ከምትባል አገር ቅዱስ ብሩክ ድል አድራጊ የሚሆነው አባ አበስኪሮን በሰማዕትነት ሞተ። በዚችም ዕለት መኮንን አርማኒዎስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ክርስቲያን የተከፈተችበትና የከበረችበት እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመት ዘማታት ነው። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሆችን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን በባረክ ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን።
በበረሃና በወረቀት የጻፈውን ለያስደረሱበት ገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎሙንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።